ሰላም ጤና ይስጥልኝ። የማለዳ ግሎባል ቤተሰቦች መረጃዎቻችንን ማስደመጥ ጀመርን። በቅድሚያም ዋና ዋናዎቹን ላሰማችሁ። የእስራኤሉ ቻናል 14 ዘጋቢ ሺሞን ሪክሊን በኢራን ላይ ከሚደረገው ዘመቻ ጋር በተያያዘ ዛሬ ቀጥታ ስርጭት ላይ ሚስጥራዊ መረጃዎችን ሳያወጣ እንዳልቀረ ተነገረ። የእስራኤል ጦር ኃይሎች አዛዥ መረጃው ከሚዲያ ስርጭት ላይ በፍጥነት እንዲወገድ መጠየቃቸውም ተሰምቷል። ከሀገር ውስጥ በአማራ ክልል በርካታ አካባቢዎች የፋኖ ኃይሎችና የፌዴራል መንግስት የጸጥታ ኃይሎች መካከል ከባድ ጦርነት እየተካሄደ ነው። ዛሬ ግንቦት 11 ቀን 2018 ዓ.ም በምስራቅ ጎጃም በደብረ ብርሃን አካባቢ፣ በደቡብ ጎንደር በእብናት እንዲሁም በራያ ቆቦ ወረዳ ላይ የተኩስ ልውውጥ ተካሂዷል። ጀነራሉ ደብዛቸው ጠፍቷል ተባለ። እስካሁን የገቡበት አልታወቀም። በቁጥጥር ስር እንደዋሉ እንዲሁም የቁም እስረኛ እንደተደረጉ የሚገልጹ መረጃ ቢወጣም ጉዳዩ ገና አልተረጋገጠም። በዙሪያቸው የነበሩ የቅርብ ሰዎች አንዳንዶቹ ለእስር መዳረጋቸው ተሰምቷል። የማለዳ ግሎባል ቤተሰቦች መረጃዎቻችን እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግና የደውል ምልክቷን መጫናት ዘንጉ። ዝርዝሩን አብረን እንከታተለው። የእስራኤሉ ቻናል 14 ዘጋቢ ሺሞን ሪክሊን በኢራን ላይ ከሚደረገው ዘመቻ ጋር የተያያዙ ተግባራትን በተመለከተ ዛሬ በቀጥታ ስርጭት ላይ ሚስጥራዊ መረጃዎችን ሳይወጣ እንዳልቀረ ተነገረ። ሪክሊን በኢስፋሃን የኒኩሌር ጣቢያ ሊከናወን ስላለው የመሬት ላይ ወረራ ዝግጅቶች የሚገልጹ ዘገባዎችን ጨምሮ የበለጸገ ዩራኒየምን ለማውጣት የኮማንዶ ኃይሎች ጣቢያውን በመውረር ልምምዶች ማካሄዳቸውን በዘገባው ላይ ተናግሯል። እንዲሁም ሰማሁት ባለው መረጃ መሰረት በኢስፋሃን ውስጥ ዩራኒየም የያዙት ቱቦዎች ሲባል እንደነበረው በጥልቀት ከመሬት በታች እንዳልተቀበሩና ወደ ተቋሙ ከተገባ በኋላ እነዚህ ቦታዎች በቀላሉ ሊወጡ እንደሚችሉ እስራኤልና አሜሪካ ደርሰውበታል ብሏል። የእስራኤል ጦር ኃይሎች አዛዥ መረጃው ከሚዲያ ስርጭት በፍጥነት እንዲወገድ መጠየቃቸው ተሰምቷል። የተቃዋሚው የሽአቲድ ፓርት አባላትም የውጭ ጉዳይና የደህንነት ኮሚቴ ሊቀመንበሩ ቦኤዝ ቢስሙት በኢራን ውስጥ የዘመቻውን ስኬቶች ሊጎዱ የሚችሉና ለሀገሪቱ ወደፊት ዕጣ ፈንታ ስትራቴጂካዊ ጉዳት ሊያስከትሉ የሚችሉ እንዲያሉ መረጃዎች አወጣጥን በተመለከተ አስቸኳይ ውይይት እንዲያዘጋጁ ጥሪ አቅርበዋል። ከመካከለኛው ጦርነት ጋር በተያያዘ አክሲዮስ እንደዘገበው ዶናልድ ትራምፕ ውሳኔ ላይ ከመደረሱ አንድ ቀን በፊት ከሳውዲ አረቢያና ከኳታር ከተባበሩት አረብ ኤምሬትስ መሪዎች ጋር በስልክ ተነጋግረዋል። አንድ የአሜሪካ ባለስልጣን ከሶስቱ የባህረ ሰላጤው ግዛቶች የተላከውን የጋራ መልእክት ገልጾላቸዋል። በአጭሩ ለድርድር እድል ቢሰጡም ምክንያቱም ኢራንን ከመታችሁ ሁላችንም ዋጋ እንከፍላለን የሚል ነው። ሁለተኛው ምንጭ ለአክሲዮስ እንደጨመረው ትራምፕ ለእያንዳንዱ የጦርነት አቀንቃኝ አጋሮች 3 መሪዎች በኢራን ሊደርስ የሚችለውን የበቀል እርምጃ የነዳጅና የኃይል ተቋሞቻችን ሊፈነዱብን ይችላሉ ብለው በግልጽ እንደተናገሩ ነግረዋቸዋል። በዚህም ምክንያት ጦርነቱን ከማባባስ ታቅቧል። በሌላ በኩል የእስራኤሉ ሃዮም እንደዘገበው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ማታ እንደገና ካቢኔ ጠርተው በኢራን ላይ አዲስ ወታደራዊ እርምጃ የመውሰድ እድል ላይ ውይይት አካሂደዋል ተብሏል። የእስራኤል የደህንነት ምንጮች እንደዘገቡት ዝግጅቶች ቀድሞውኑ ተደርገዋል። ግምቶች እንደሚያመላክቱት ማንኛውም አዲስ ዙር ድብደባ ለበርካታ ቀናት የሚቆይ ሲሆን ከቅርብ ጊዜ ወዲህ ነገሮች ሁሉ የመጨረሻው ሊሆኑ ይችላሉ ተብሏል። በአማራ ክልል በርካታ አካባቢዎች በፋኖ ኃይሎችና የፌዴራል መንግስት ጸጥታ ኃይሎች መካከል ከባድ ጦርነት እየተካሄደ ነው። ዛሬ ግንቦት 11 ቀን 2018 ዓ.ም በምስራቅ ጎጃም በሸዋ ደብረ ብርሃን፣ በደቡብ ጎንደር በእብናት ከተማ እንዲሁም በወሎ በራያ ቆቦ ወረዳ ላይ ተኩስ ልውውጦች ተካሂደዋል። ከማለዳው ሰዓት ጀምሮ በምስራቅ ጎጃም ዞን ቢቸናና ሰዴ ወረዳዎች ውስጥ የመንግስት ኃይሎች ከባድ መድፍ ጥቃት ሰንዝረዋል። ዘገባዎች እንደሚያመላክቱት በዚህ ድብደባ ምክንያት በከብት ጥበቃ ላይ የነበሩ ህጻናት ጉዳት ደርሶባቸዋል። በተመሳሳይ መልኩ በደብረ ማርቆስ አቅራቢያ የሚገኙት የቦቅላ ደብረ ዘይትና ሰንበቶ ደንበል አካባቢዎች በሞርተርና በዲሽቃ የታገዘ የእግረኛ ኃይል ዘመቻ እየተካሄደ መሆኑን የመረጃ ምንጮች ገልጸዋል። በሸዋ በደብረ ብርሃን ከተማ አቅራቢያ የሚገኘው ሙዬ አማን በተባለ ቦታ ላይ ለሰዓታት የፈጀ ጦርነት ተካሂዷል። ፋኖ ኃይሎች ባደረሱት ድንገተኛ ጥቃት ምክንያት የመንግስት የሚሊሻ አባላት ቦታውን ለቀው ወደ ደብረ ብርሃን ከተማ ለመመለስ ተገደዋል። በዚህ ውጊያ ላይ በዝርዝር የደረሰው ጉዳት ግን እስካሁን የታወቀ ነገር የለም። በደቡብ ጎንደር በእብናት ከተማ ዙሪያ ትናንት ከ5 ሰዓት እስከ 9 ሰዓት ድረስ የፋኖ ኃይሎች ከተማዋን በቁጥጥር ስር ማዋል ችለዋል። ይሁን እንጂ ከ9 ሰዓት በኋላ ከአዲስ ዘመንና ከአምቦ ሜዳ አቅጣጫ ተጨማሪ መከላከያ ኃይል በመግባቱ ፋኖ ከተማዋን ለቆ ወጥቷል። የዓይን እማኝ ዘገባ መሰረት በሚሊሻ በኩል 7 ሰዎች ሲሞቱ በፋኖ ኃይሎች በኩል ደግሞ 2 ተዋጊዎች ህይወታቸውን አጥተዋል። በአጠቃላይ ግን ከ45 እስከ 50 የሚሆኑ የሚሊሻ አባላት መሞታቸውን ወይም መቁሰላቸውን የሚገልጹ ሪፖርቶች አሉ። በወሎ በራያ ቆቦ ወረዳ አዲስ ቀኝ በተባለ ቦታ በሌሊት የመንግስት መከላከያ ኃይል ፋኖን ከበባ ውስጥ ለማስገባት ጥቃት ከፍቶ ነበር። ነገር ግን የፋኖ ተዋጊዎች ፈጣን ምላሽ በመስጠት ከበባውን ሰብረው መውጣት ችለዋል። በዚህ ጦርነት በፋኖ በኩል 2 ተዋጊዎች ሲሞቱ በመንግስት ኃይል በኩል አንድ ሻምበል አዛዥን ጨምሮ በርካታ ወታደሮች መገደላቸው ተገልጿል። በአማራ ክልል ውስጥ ያለው የፋኖ ትግል ከጊዜ ወደ ጊዜ እየሰፋ በመምጣቱ ሁኔታው ውስብስብ እየሆነ መጥቷል። በአንድ በኩል የጦር ሜዳ ላይ ያለውን ውጊያ ሲባባስ፣ በሌላ በኩል ደግሞ እንቅስቃሴውን ከህዝብ ለማጥፋት የሚፈልጉ ጥቃቅን ኃይሎች መኖራቸውን ለቀጣይ ትኩረት የሚጠይቅ አድርጎታል። ጉዳዩን መንግስት መፍትሄ ሳያበጅለት በዚህ ጦርነት መከላከያ ሰራዊቱ ከፍተኛ ጉዳት እያስተናገደ ቀጥሏል።
ጀነራሉ ደብዛቸው ጠፍቷል ተባለ። እስካሁን የገቡበት አልታወቀም። በቁጥጥር ስር እንደዋሉ እንዲሁም የቁም እስረኛ እንደተደረጉ የሚገልጹ መረጃዎች ቢወጡም ጉዳዩ ገና አልተረጋገጠም። በዙሪያቸው የነበሩ የቅርብ ሰዎች አንዳንዶች ለእስር መዳረጋቸው ተሰምቷል። በሌላ በኩል በጀነራል ጻድቃን የሚመራው ምክር ቤት መፈንቅለ መንግስቱን በአንድ ወር አክሽፎ ስልጣን እቆጣጠራለሁ እያለ ነው። በቀድሞ የትግል ጓዶቻቸው መፈንቅለ መንግስት የተደረገባቸው ጀነራል ታደሰ ወረደ ያሉበት ሁኔታ መነጋገሪያ እየሆነ ነው። ጀነራሉ በዶክተር ደብረጽዮን ቡድን መፈንቅለ መንግስት ከተደረገባቸው በኋላ ድርጊቱ የከፋ መዘዝ እንዳለው ካስጠነቀቁ ወዲህ ድምጻቸው ጠፍቷል። በአደባባይም አልታዩም። የጀነራል ታደሰ ደብዛ መጥፋቱን ተከትሎ በርካታ ጥርጣሬዎች እየተነሱ ነው። ጉዳዩን በቅርበት የሚከታተሉ ሰዎች ጀነራሉ የቁም እስረኛ ተደርገው ሊሆን እንደሚችል ይናገራሉ። በሌላ በኩል በደብረ ጽዮን ከመሾማቸው አስቀድሞ ጀነራሉ መንግስታቸውን በሰላም እንዲያስረክቡ ተጠይቀው እምቢ በማለታቸው የተነሳ መኖሪያ ቤታቸው የቁም እስረኛ እንደተደረጉ የሚናገሩ አሉ። ሌሎች የመረጃ ምንጮች ደግሞ ጉዳዩን ከዚህም ከፍ በማድረግ ለሻዕቢያ ተላልፈው ተሰጥተው ሊሆን እንደሚችል እየተናገሩ ነው። በአጠቃላይ ጀነራሉ ስላሉበት አሁናዊ ሁኔታ የተረጋገጠ መረጃ ያልወጣ ሲሆን ደብዛቸው መጥፋቱ ግን አሳሳቢ ሆኗል። ከዚሁ ከትግራይ ጉዳይ ጋር በተያያዘ ጀነራል ጻድቃን የሚመሩት ምክር ቤት መፈንቅለ መንግስት ያደረገውን ኃይል በአንድ ወር አስወግደዋለሁ ሲል እየዛተ ነው። በአዲስ አበባ የተመሰረተውን የትግራይ ሰላምና ለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል ማስወገድ መሆኑን ተናግረዋል። የስምረት ፓርቲ ሚዲያና ኮሚኒኬሽን አስተባባሪ የሆኑት ብርሃነ ገብረ ኢየሱስ ከቢቢሲ ጋር በነበራቸው ቆይታ የለውጥ ፈላጊዎች እንቅስቃሴ የተባለው ቡድን ከተለያዩ ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተጣምሮ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበር ተናግረዋል። ከአሁን በኋላም የትግራይ ህዝብ አሁን ባለበት ሁኔታ ለረጅም ጊዜ መሄድ አይችልም ያሉት አቶ ብርሃነ በኢኮኖሚ ጫና መጎዳቱን፣ ከመኖሪያ አካባቢውን መፈናቀሉን እንዲሁም በመልካም አስተዳደር በጸጥታ እጦትና በስራ አጥነት ምክንያት ክልሉ ምስቅልቅል ውስጥ መሆኑን ገልጸዋል። እሁድ በአዲስ አበባ በይፋ የተቋቋመው ምክር ቤት የትግራይ ህዝብ በዚህ ደረጃ ረጅም ጊዜ መቆየት እንደሌለበት ያምናል። የለውጥ ፈላጊዎች በሚያደርጉት እንቅስቃሴ ውስጥ ጊዜም ሊያጥርም ሊረዝምም በሚችልበት ሁኔታ ለውጥ ለማምጣት እንደሚሰሩ ተናግረዋል። ትግራይ ክልል ከዚህ ቀደም ከሀገሪቱ ክልሎች የተሻለ የሰላም መረጋጋትና ልማት ጭላንጭል እንደነበራት ያስታወሱት አቶ ብርሃነ አሁን ደግሞ ከሁሉም የኢትዮጵያ ክልሎች መጨረሻዋ ነች ሲሉ የክልሉ ሁኔታ እያሽቆለቆለ ነው ብለዋል። ምክር ቤቱ በክልሉ መፈንቅለ መንግስት ስልጣን የያዘውን ቡድን በአጭር ጊዜ ከትግራይ ህዝብ አንገት ላይ ማስወገድ ዓላማው መሆኑን ተናግሯል። በሁለተኛ ደረጃ ቡድኑ ከስልጣን ሲወገድ ክልሉ ወደ አላስፈላጊ ትርምስ እንዳይገባ የሰላምና ጸጥታ መረጋጋት ስራ እንደሚሰራም ጠቅሰዋል። በሶስተኝነት አቶ ብርሃነ የምክር ቤቱ ዓላማ ብለው የጠቀሱት በክልሉ ሁሉን አሳታፊ የሆነ ስርዓት መዘርጋት ነው። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትዘንጉ። ቸርን ሰንብት።